ትግራይ ውስጥ የፖለቲካ ቀውስ እና የእርስ በርስ ግጭት ስጋት ባጠላበት ሁኔታ ስለ ሀገራዊ ምክክር ማሰብ ቅንጦት ነው ሲሉ በክልሉ የሚንቀሳቀሱ ፓርቲዎች ገልጸዋል። ሀገራዊ ምክክር ውስጥ ለመሳተፍ መንግስት ሊኖር ይገባል ሲሉም አሳስበዋል። ሰላም ጤና ይስጥልን። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች በትግራይ ክልል ሊካሄድ ስለታቀደው የሀገራዊ ምክክር ሂደት በክልሉ የሚንቀሳቀሱ የፖለቲካ ኃይሎችን አነጋግረን ዝርዝር ዘገባን ይዘንላችሁ ቀርበናል። ወቅታዊና ፈጣን መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር ማድረግ እንዳትረሱ። ኢልያስ ክፍሌ አብሬያችሁ ቆያለሁ። ትግራይ ውስጥ የፖለቲካ ቀውስና የእርስ በርስ ግጭት ስጋት ባጠላበት ሁኔታ ስለ ሀገራዊ ምክክር ማሰብ ቅንጦት ነው ሲሉ ፓርቲዎች ገለጹ። ሀገራዊ ምክክር ውስጥ ለመሳተፍ ሲጀመር መንግስት ሊኖር ይገባል ሲሉም ፓርቲዎቹ አሳስበዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ክልልና ከዲያስፖራው ማህበረሰብ ጋር ለሚደረገው ምክክር ከሁሉም ባለድርሻ አካላት ጋር ውይይትና ምክክር ተደርጎ ይከናወናል ሲል ከሰሞኑን አስታውቋል። በዋናነት የምክክር ሂደቱ ዓላማ አሳታፊ እንዲሆንና ሁሉም ባለድርሻ አካላት ተሳትፈውበት የሚካሄድ ምክክር ማድረግ ነው የተባለም ሲሆን የተቀመጡትን መርሆች በጠበቀ ሁኔታ ምክክሩን ለማድረግም ታስቧል ተብሏል። ኮሚሽነር ዶክተር አምባይ ኦጋቶ ከሰላም ስምምነቱ በኋላ በክልሉ ከሚገኙ ባለድርሻ አካላት ጋር ውስን የሆኑ ውይይቶች መደረጋቸውን በመጥቀስ አዲሱን የክልሉን ጊዜያዊ አስተዳደር ለማግኘት ጥረቶች እየተደረጉ መሆናቸውንም መግለጻቸው ይታወሳል። የትግራይን እውነታ የሚመጥን ምክክር እናደርጋለን ሲሉም ኮሚሽነር ዶክተር አምባዬ አክለው ነበር። አቶ ጌታቸው ረዳን ተክተው የጊዜያዊ አስተዳደሩ ፕሬዝዳንት የተደረጉት ሌተናል ጄኔራል ታደሰ ወረደ ሹመቱን ተከትሎ በፈረሙት የቃል ኪዳን ሰነድ ላይም በሀገራዊ ምክክር ላይ መሳተፍና ሂደቱ እንዲሳለጥ ድጋፍ ማድረግ የሚለው ነጥብ መካተቱ አይዘነጋም። ሪፖርተር በጉዳዩ ላይ በትግራይ ክልል የሚንቀሳቀሱ የፖለቲካ ድርጅቶችን ያነጋገረ ሲሆን የአረና ትግራይ ለዲሞክራሲና ሉዓላዊነት ፓርቲ ከሀገራዊ ምክክር ጋር በተያያዘ በቅርቡ የስብሰባ ቀጠሮ እንዳለው ማወቅ ተችሏል። የውድብ ነጻነት ትግራይ ፓርቲ ምክትል ሊቀመንበርና የውጭ ጉዳይ ኃላፊ አቶ ዓለም ሰገድ አረጋይ ደግሞ ሀገራዊ ምክክሩን ሲጀመር አናውቀውም ያሉ ሲሆን የክልሉ ፖለቲካ በአንድ ቡድን ስር ወድቆ ባለበት ስለ ምክክር ማውራት ጌጥ ነው ሲሉ ለሪፖርተር ተናግረዋል። አሁን የምትለውን ሀገራዊ ምክክር መድረኩ እኛ ብዙ እውቅናም የለንም። ከዚህ በፊት በትግራይ ውስጥ የነበረውን ሁሉም ታውቃለህ ማለት በትግራይ ውስጥ ጄኖሳይድ ነው የተፈጸመው። ብዙ ኃይሎች የትግራይን ሕዝብ ከፍተኛ የሆነ የአካል ህይወት ከፍተኛ የሆነ ጥንተት ነው የተፈጸመው ትግራይ ውስጥ። ይህንን መሰረት አድርገን የተለያዩ ጥያቄዎችን ስናቀርብ ነበረ። አይደለም ስለ ሀገራዊ ምክክር መድረኩን ማውራት ስለነበረውን የትራንስናሽናል ጀስቲስ ስንበለው ሌሎችም ትግራይ ውስጥ የተፈጸሙ ከፍተኛ የሆኑ ጉዳዮች አሉ። ስለ ቴሪቶሪያል ኢንቴግሪቲ አለ፣ ብዙ ነገሮች አሉ ከዛ ፊት መቅደም ያለባቸው ማለት ነው። አሁን የትግራይ ክልል ርዕሰ መስተዳደሩ አሁን የተሾመው ማለት ነው የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ሊፈር የሚችል ይሆናል፣ ግን በውጤቱ አንጻር ስታየው የሚቻል ነገር አይደለም። ምክንያቱም በከፍተኛ ክራይሲስ ውስጥ ናት ያለችው ትግራይ። አሁን እንደምታውቀው ከዚህ በፊትም ለመግለጽ እንደሞከርነው ጀነራል ታደሰ ወረደ ኮሮና ከዛ በላይ በሚሉ የህወሓት ታጣቂዎችን ነው ወደ ስልጣን የወጣው። የኢትዮጵያ መንግስት ያንን ነው ያረጋገጠልን። ሽሞቱም ስንቃወም ነበረ። ወደ ስልጣን ታደሰ ወረደ መምጣቱ ትክክል አይደለም፣ በኃይል የመጣ ስልጣን መልሰህ ስትሰጠው እንግዲህ መፈንቅለ መንግስቱን ተቀብለ መሄድ ነው። ስለዚህ ትክክል አይደለም ብለናል። ሆኖም ግን ሆኗል። የሆነው ነገር ከኛ ከቁጥጥራችን በላይ ስለሆነ የምናደርገው ነገር ስለሌለ በቀጥታ በፕሪቶሪያ ውሉ መሰረት ኦል ኢንክሉሲቭ የሆነ ካቢኔ እና በአጠቃላይ ከታችኛው እስከ ላይኛው የመንግስቱ መዋቅር በቀጥታ ህዝቡ የሚሳተፍበት፣ መሪውን በቀጥታ የሚመርጥበት በአፈሙዝ ሳይሆን በትክክለኛ የሆነውን አገባብ በውሉ መሰረት መንግስት እንዲኖር ነበረ የኛ ሀሳብ ማለት ነው። ስለዚህ አይደለም ስለ ሀገራዊ ምክክር ማውራት ስለ መኖር አድረህ በሰላም ተነስተህ ወደ ስራ መሄድም ራሱ የማይቻልበት ሁኔታ ነው ያለው። ፖለቲካል ስፔሱ በሙሉ ተዘግተዋል። እንግዲህ አንዱ
ከኢትዮጵያ ጋር በፈጠረው ኢመትከላዊ ግንኙነት ከፓርቲነት የወረደውን የተሰረዘውን የህወሓት አንዱ አንጃ በትግራይ ውስጥ እንግዲህ ችግሮችን እየፈጠረ ነው ማለት ነው። ስለዚህ የመንቀሳቀስ መብትም ኦልሞስት እየተከለከለ ነው። ሲፈልጉ ኬላ ያደርጋሉ፣ የፈለጉትን ያስራሉ፣ የፈለጉትን ይገድላሉ፣ የፈለጉትን ያደርጋሉ። ስለዚህ በዚህ ሁኔታ ውስጥ ጌጥ ነው የሚሆነው ስለ ሀገራዊ ምክክር መድረኩን ማውራት ማለት ነው። መቅደም ያለባቸው ነገሮች አሉ። እነዚህ ያልተፈቱ ችግሮችን ቀድመህ ፈተህ ያንን አድሬስ ካረክ በኋላ ነው ስለ ሀገራዊ ምክክር መድረኩም እንዴት መግባት አለብን፣ እንዴት ማስኬድ ይቻላል የሚለው ነገር መሄድ የሚቻለው ማለት ነው። አቶ ብርሃነ ጽጋብ የሳልሳይ ወያነ ትግራይ የህዝብ ግንኙነት ኃላፊ ሲሆኑ በትግራይ ሌላው ቢቀር የትግራይ ግዛታዊ አንድነት መመለስ፣ ተፈናቃዮች ወደ ቀያቸው መመለስ እንዲሁም ፍትህን ማስፈን ከሀገራዊ ምክክር ሊቀድሙ የሚገባቸው ነጥቦች ናቸው ሲሉ አስተያየታቸውን ሰጥተዋል። ሰላማዊ የፖለቲካ እንቅስቃሴ ማድረግ አልቻልንም ያሉ ወጣቶች ወደ አፋር አካባቢ እየተሰባሰቡና የትጥቅ እንቅስቃሴ እየጀመሩ መሆኑን የተናገሩት አቶ ብርሃነ ህወሓት በወታደራዊ ኃይል መፈንቅለ መንግስት ማድረጉን በመግለጽም የሁለቱ ፍጥጫ ህወሓት በፈጠረው የፖለቲካ መከፋፈል በክልሉ ውስጥ እርስ በርስ ግጭት ሊነሳ ይችላል በሚል ስጋት ውስጥ ህብረተሰቡ ገብቶ እያለ ስለ ምክክር አይታሰብም ሲሉ አጽንኦት ሰጥተዋል። አሁን ታደሰ ወደ ፕሬዝዳንትነት ከመጣ ማለት ተግባራዊነታቸው መሬት ላይ የሚታይ ሆኖ ብዙ ነገሮችን ትግራይን የሚጎዱ ውሳኔዎችን ለማሳለፍ እሱን ለማድረግ እዛ ፊርማው ላይ ያየነው አንድ ማሳያ ነው። ለምሳሌ ከነዚህ ነገሮች የትግራይ ግዛታዊ አንድነት ሳይመለስ ተፈናቃዮችም ወደ ቦታቸው ሳይመለሱ የፍትህ ሁኔታ ሳይረጋገጥ ትግራይን ወደ ሀገራዊ ምክክር ኮሚሽን የመመለስና ምቹ ሁኔታ የመፍጠርን የሚል አንድ ከፈረማቸው ነጥቦች አንዱ ነውና ይሄ ደግሞ ማለት አንደኛ የፍትህ ጉዳይ አለ። እንዳልኩ ትግራይ የደረሰ በጣም አሰቃቂ የሚባሉ በደሎች በተለይ ደግሞ ይሄ ክራይም አገንስት ሂውማኒቲ የጦር ወንጀል እና የሰብአዊነት ላይ የሚፈጸሙ ወንጀል የተፈጸሙ እና እንደኛ ደግሞ ተጣርቶ በገለልተኛ ኮሚሽንም በገለልተኛ አካልም ተጣርቶ ጄኖሳይድ ስለተፈጸመብን እሱን ፍትህ ማረጋገጥ የትግራይ ህዝብ ፍትህ ማግኘት አለበት የሚል ስታንድ አለን። አንደኛ ይህን አልተደረገም። ሁለተኛ እንኳን ይህን ሀገራዊ ምክክር ኮሚሽን ለመሳተፍ ላለመሳተፍ ለመወሰን ትግራይን ወደ ህገ መንግስታዊ ስርዓት መጀመሪያ መመለስ ነበረበት። አሁን ይሄ የለም። የትግራይ መብት ተደፍጥጦ ፌዴራል መንግስት ደግሞ ቀድም ለመግለጽ እንደሞከርከው የህወሓት መከፋፈልን እንደ ፈርታይል ግራውንድ በመጠቀም ትግራይን መልሶ ማለት እንዳትነሳ አድርጎ እየገደላት ነው ፌዴራል መንግስት ብለን ነው እኛ ምናምነው። ምክንያቱም የፕሪቶሪያ የውል ስምምነት አንደኛ ወደ ህገ መንግስታዊ ስርዓት ለመመለስ ነው። ከዛ ደግሞ የትግራይ መብት የሚባሉ በበጀት ደረጃም በውክልና ደረጃም በህዝብ ተወካዮች ምክር ቤት፣ የፌዴሬሽን ምክር ቤት፣ ሌሎች ቦታዎችም አሉ። እነዚህ ማለት ትግራይ ላይ ከዚህ ተገላ ነው። ደንቦችም እየጸደቁ ነው። የትግራይ ህዝብ ምንም ሰይ የሚባል ነገር የለውም እዚህ ላይ። ስለዚህ ይህን ባልተደረገበት ሁኔታ ደግሞ የትግራይ ህዝብ አሁን በከባድ ችግር ያለ፣ ሁለተኛ ደግሞ አንተም እንደምታውቀው በጣም አሁን የታጠቁ ኃይሎች እርስ በርሳቸው ሊዋጉ በጣም ከፍተኛ ዝግጅት በሚያደርጉበት ማለት በትግራይ ሰላማዊ ፖለቲካውና ሰላማዊ ትግል ማድረግ አልቻልንም፣ ይሄን የሚፈጠር ኤንቫይሮንመንት የለም ብሎ የወጡ አፋር አካባቢ የሚንቀሳቀሱ የትግራይ ተወላጆች አሉ። ትጥቅ ትግል የተቀላቀሉ ቁጥራቸው ብዙ በጣም የማይናቅ ወጣት ቂም ይዞ እዛ ይሄዳል። ለዚህ ደግሞ ህወሓት ማለት እንደምታውቀው በሰላማዊ መንገድ ያጣውን ስልጣን በወታደራዊ ኃይል ተገን በማድረግ በስተኋላ በመምጣት ስልጣን ለመያዝ ያደረገው ነገር ይታወቃል። መፈንቅለ መንግስት እንዳደረገም እናውቃለን። አሁን ታደሰ የበጣበት መንገድ ያመቻቸም ራሱ ታደሰም እጅ አለበት። መጀመሪያ የትግራይ ህዝብ ህልውና መቅደም አለበት የሚል ነው ሳልሳዊያን ትግራይ ቦልድ የሆነ ስታንዱ። ይሄ የትግራይ ህዝብ ህልውና ነው መጀመሪያ መቅደም ያለበት። የትግራይ ህዝብ እኮ አሁን
ከባድ ዋጋ እየከፈለ ነው። በዚህ ሰዓት ብዙ ክረምቶች በተለይ ተፈናቃዮች ከባድ ዋጋ እየከፈሉ ነው። አሁን በየደቂቃው በየሰዓቱ በተፈናቃይ ማዕከላት ብዙ የትግራይ ሰዎች ህይወታቸው እያጡ ነው። ህይወታቸው እያለፈ ስለሆነ ምክክር የምናደርገው ሀሳባችን የምንሰጠው እኮ የትግራይ ህዝብ ሀሳብ የሚሰጥ በሰላም እንዲኖር ነው። የተሰደደም ወደ ቀየው ተመልሶ ሰላማዊ ህይወቱን እንዲቀጥል ነው አይደል? ሀገራዊ ምክክር ኮሚሽን እንደዛ ነው ዓላማ የሚመስለኝ። ስለዚህ ይሄን አንደኛ የትግራይ ህዝብ ህልውና አልተረጋገጠም፣ አደጋ ውስጥ ነው ያለው። ለዛ አሁን የበለጠ ከዚህ ጋር ይሄዳል አይሄድም አላውቅም እንጂ ፌዴራል መንግስትና የኤርትራ መንግስት በጣም የከረረ የጦርነት ፕሮፓጋንዳ በገቡበት አሁን ያልኩ የውስጥ ህወሓት የፈጠረው የመከፋፈል ፖለቲካም በጣም አስጊ ሁኔታ በደረሰበት ነገ ዛሬ ጦርነት ሲነሳ ይሆናል እርስ በርሳችን ልንጨርስ እንችላለን ወይ በዚህ የህወሓት የፖለቲካ መከፋፈል የፓርቲው የፈጠረው የወለደው በጣም መጥፎ የፖለቲካ ልምድ ያለ ስጋት ባለበትና ሁለተኛ ደግሞ ህልውናው ባልተረጋገጠ አሁን ያልኩ በሻዕቢያ ሰራዊትም በአማራ ታጣቂ ኃይሎችም ዋጋ እየከፈለ ባለበት ጊዜ ይሄ ለትግራይ ህዝብ ማለት በቅንጦት ጊዜ የሚደረግ ስለሆነ ውጤቱ በኋላ የሚታይ ሆኖ አሁንም የሚታዩ ነገሮች አዝማሚያዎች ቢኖሩ መጀመሪያ ግን የትግራይ ህዝብ ህልውና መቅደም ስላለበት ህልውና አልተረጋገጠም፣ ህልውና በአደጋ ጊዜ ባለበት ደግሞ ይሄን ማድረግ አይቻልም የሚል ነው። ውጤቱም ማለት ገምት ብትለይ ማለት በየክልሉ በጣም ቁጥራቸው የማይናቅ ተዋጊ ኃይሎች ባሉበት ምክክር የሚደረገው እኮ እነዚህ አሁን ተፈጥሮ ያሉ የጸጥታ ችግሮችም እነሱን አስወግዶ ኢትዮጵያን በሰላም እንድትቀጥል ሰዎች ሀሳባቸው በነፃ እንዲገልጹ በሰላም እንዲኖሩ ይመስለኛል። ስለዚህ እነዚህ ያገለለ ደግሞ ውጤት ያመጣል የሚል እምነት የለኝም። ማለት የፌዴራል መንግስት የብልጽግና ፓርቲ ይሄን ለውጭ ኃይሎች ለጊዜው ነጥብ ለማስቆጠር ዲፕሎማሲያዊ እንትን ለማስቆጠር የሚጠቀምበት ካልሆነ በስተቀር በመፍትሄ ደረጃም የትግራይን ከህልውና ጋር ይያያዛል። በሌሎች ክልሎችም በኢትዮጵያ የሚደረግ አጠቃላይ ግን የአዲስ አበባ ሁኔታም ያለው የኮሪደር ፖለቲክስ የልማት ኮሪደር ፖለቲክስ ተደምሮበት በውጤት ደረጃም ይሄን የሚባል ማለት ሊያስታርቅ የሚችል ነጥቦች የሚገኙበት አይመስለኝም። የውድብ ነጻነት ትግራይ ፓርቲ ምክትል ሊቀመንበርና የውጭ ጉዳይ ኃላፊው አቶ አለም ሰገድ በበኩላቸው ትግራይ አሁን በኢትዮጵያ ህገ መንግስታዊ ስርዓት ውስጥ አይደለችም ያሉ ሲሆን በትግራይ ደግሞ የጊዜያዊ አስተዳደር ፕሬዝዳንቱ ራሱ የአንድ ቡድን የቁም እስረኛና የሚያስተዳድረው መንግስት የሌለው ነው በማለት ይደረግ ቢባል እንኳን ምክክር እንዲካሄድ የማድረግ አቅሙ የለውም ብለዋል። የህወሓት አንድ አንጃ የሚፈጽመውን ድርጊት የሚቃወሙና ነፃ መሬት ወደሚሉት ቦታ ሄደው እየተደራጁ የሚገኙ ወጣቶች ስለመኖራቸው መረጃ እንዳላቸው በመግለጽም ትግራይ ውስጥ በውስጣዊ አቅም የተመቻቸው ውይይት በቅድሚያ እንደሚያስፈልግና መንግስት ሲኖር ደግሞ ስለ ሀገራዊ ምክክር ሊወራ ይችላል በማለት ከሪፖርተር ጋር በነበራቸው ቆይታ ተናግረዋል። አማራ ውስጥ አሁን የተመረጠ ብልጽግና የሚባል የአማራ ብልጽግና የሚባል ፓርቲ አለ፣ መንግስት አለው። ቢያንስ ያንን የማይቀበሉ ኃይሎች በጫካ ሆኖ እየተዋጉ እንደሆነ እንትኑ አለን፣ ኢንፎርሜሽኑ አለን። ግን ኮምፕሊትሊ ከትግራይ ውስጥ ኦልሞስት የተለያዩ ናቸው። መንግስት አለ፣ የማይቀበል ኃይል ደግሞ አለ። በመንግስት መካከልም እና በማይቀበል ኃይል ውስጥ ነው ያለው። ትግራይ ውስጥ እንደዛ ነገር የለም። አናርኪ ነው ያለው። መንግስት የሚባል ነገር የለም በአጠቃላይ ማለት ነው። የሆነ አንጃ አለ። ያንን አንጃ ለፈለገ እያደረገው ነው ማለት ነው። ሁለተኛ በትግራይ ውስጥ የተፈጸመው ጄኖሳይድ ዓለም ውስጥ ከተፈጸሙ የጄኖሳይድ አይነቶች በጣም በአይነቱ በኢንቴንሽኑ በሁሉም ነገር የተለየ ነው። የኢትዮጵያ ኃይሎች፣ የአማራ ታጣቂ ኃይሎች፣ የሁሉም ክልሎች ታጣቂ ኃይሎች፣ የኤርትራ፣ የሶማሊ፣ የተለያዩ ኢንተርናሽናል ኃይሎች በሙሉ የተሳተፉበት የተለየ ጄኖሳይድ ነው በትግራይ ውስጥ ያለው እና ፖስት ጄኖሳይድ ብዙ ነገሮች አልተሰሩም ብለን ነው የምናስበው። ከጄኖሳይድ በኋላ ሊሰሩ የሚገባቸው ነገሮች አሉ ብለን እናስባለን። የክልሉ ፕሬዚደንት አሁን ያለው የጊዜያዊ አስተዳደሩ ፕሬዚደንት ከኦፊሱ ውጭ የሚያስተዳድረው ነገር እኮ የለም። አሁን ካቢኔ እኮ የለም። የህወሓት አንጃ የተወሰኑ ሰዎችን አስቀምጠዋል። እነሱ ቢሮ ውስጥ አይገቡም። የፓርቲው ስራ ነው የሚሰሩት። የተለያዩ
ከክልሉም ከሀገሩም ሕግ ውጭ በቱሪዝም ሊያስከስ የሚችል ወደ ኤርትራ የሄዱ ኢመትከላዊ ግንኙነት እያደረጉ ናቸው። ይህንን ክልሉ ወደ ከፍተኛ የሆነ አደጋ ውስጥ እየከተተው ባለበት ሁኔታ ስለ ሀገራዊ ምክክር መድረክ ማውራት እና ማድረግ ብዙ ትርጉም አለው ብለን አናስብም። ከዛ ፊት መቅደም ያለበት አለ ብለን እናስባለን። በአማራ ክልልም ሁኔታው እንደዛ እንግዲህ በክልል ውስጥ ያለው በአካል አላውቀውም፣ የትግራይ ውስጥ ነው እኔ በአካል ማውቀው። እንደዚህ ከሆነ እንግዲህ የአማራ ውስጥ ያሉ ኃይሎች ናቸው ያንን መወሰን የሚችሉ ማለት ነው። እኔ በትግራይ ውስጥ እንዳለሁኝ እና ትግራይ ያሉ ችግሮችን አትሊስት ለመቀነስ ፓርቲ መስርቼ ከሚንቀሳቀሱ ሰዎች አንዱ ነኝ። በፓርቲ አደረጃጀት ውስጥ ያለው አንዱ ነኝ። ይህንን ጌጥ ነው ስለ ሀገራዊ ምክክር ማውራት ጌጥ ነው። አንደኛው የሀገራዊ ምክክር ምን አይነት ዓላማ ይዞ እንደተቋቋመ ምን ስራዎች እንደሚሰራ እውቅናም የለንም። ብዙ ኢንተረስትም የለኝም አክቹዋሊ በፓርቲም እንደ ግለሰብም ማለት ነው። ከዛ ፊት መቅደም ያለባቸው ነገር አለ ብለን እናምናለን። አሁን እኮ ነገርኩህ፣ መንገዱ ከኢትዮጵያ የሚገባውን በቀጥተኛ ለህዝቡ ዴይ ቱ ዴይ አክቲቪቲ ውስጥ የሚያስፈልጉ የእህል የምናምን አገልግሎቶች በመንገድ እየተዘጉ መንገድ ላይ የቆሙ በትግራይ ውስጥም አንዱ አንጃ እንደፈለገ በሚያደርግበት ሁኔታ ውስጥ ተቀምጠ አይደል ነው። ፕሬዚደንቱም የሚችል አይመስለኝም። ምክንያቱም ራሱ የሚያስተዳድረው መንግስት የለውም። እሱም የቁም እስረኛ ነው ያለው። ትግራይ ውስጥ ፖለቲካው ምህዳሩ ተዘግቷል። በሙሉ በጠመንጃ ነው የሆነው። ይሄ አንጃ ወደ ሰው እየተኮሰ ነው፣ እየገደለ ነው፣ እያሰረ ነው፣ እያፈነ ነው። ስርዓቱ በሙሉ እንዲፈርስ እያደረገ ነው። መንግስት አልባ እንድንሆን አናርኪ እንዲሰፍን እያደረገ ነው። በደረጃ የሚመራ አንጃ ማለት ነው። የተወሰኑ ምልሻዎች እና ኮርና ከዛ በላይ የሚላቸውን የሰራዊትን የከፍተኛ አመራሮች ይዞ ያንን ስራ እየሰራ ነው። በሪያሊቲ ደግሞ ህዝቡ ያንን እየተቀበለ አይደለም። አፈናውን አያዋጣም፣ ትክክል አይደለም ያለ መኖር ያልቻለ ሰው እንግዲህ የራሱን አማራጭ እየወሰደ ነው። ብዙ የቲዲኤፍ ወጣቶች ወደ ቤታቸው እየገቡ ነው። ከዛ ደግሞ ተቃውሞ ወደ ሀራ መሬት የሚሉት ነፃ መሬት የሚሉት ወደዛ እየሄዱ ነው ማለት ነው። እኛ ይህንን እንዲመጣ አንፈልግም። ይህንን እንዳይመጣ ነው ትግላችን የነበረው ማለት ነው። መረጃው አለን። እኛ አሁንም የምናደርገው የምናደርገው ጥሪ ምንድን ነው? ይህንን አንጃ ወደ ከፍተኛ የሆነ እርስ በራስ ግጭት እንዳያስገባን፣ ሲቪል ወር እንዳይኖር ስርዓት እንዲይዝ እንሻለን። ስርዓት እንዲይዝ ደግሞ የሚመለከታቸው ኃይሎች የኢንተርናሽናል ኃይሎችም ሌሎች ኃይሎችም የሚመለከታቸው ድጋፍ እንዲያደርጉልን ሁሉም ያቀፈ መንግስት እንዲተከል፣ ከዛ ውጭ በኃይል ነገሮችን እንመልሳለን የሚሉ የወጡ ካሉ ደግሞ በሰለጠነ አገባብ አቃፊ የሆነ መንግስትን በመትከል በማምጣት እንዲመጡ እርቅና ሰላም እንዲሰፍን ውስጣዊ ውይይቶችን ያስፈልጋሉ። ይሄንን ከትግራይ ውስጥ የሚነሳ ውይይት ነው እያልክ ያለሁት። አገራዊ ምክክሩ ግን አንደኛው የተቋቋመው ከኢትዮጵያ መንግስት ነው። ሲቋቋምም ለምን እንደተቋቋመ ብዙ መረጃ የለንም። ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ለሰዓቱ ያዘጋጀንላችሁ ጥንቅር ያደመጣችሁትን ይመስል ነበር። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑ እናስታውሳለን። መልካም ጊዜ ተመኘን።